ጸሎታችንን ልመናችንን ካቀረብን በኋላ አንድ ጸሎት መጸለይ እንችላለን። ፈቃድህ ቢሆን ይሄን አድርግልኝ ልንለው እንችላለን። ስንጨርስ ጌታ ሆይ የኔ ፈቃድ ሳይሆን ያንተ ፈቃድ ይሁን። ይችን 3 ጊዜ በፍጹም እምነት ብትጸልዩት ለኛ የሚጠቅመንን ነገር ያለመነው እንኳን ቢሆን ስለዚያኛው ጸሎት እግዚአብሔር ይሰጣል። የጸሎት ሰፊው ይዘት ይቅርታ መጠየቅ ነው እግዚአብሔር ስለበደላችን እና በዚህ ውስጥ ግን ስላለፈው በቀላሉ ነው ይቅርታ የምናገኘው። በነገራችን ላይ ከዚህ በፊት ስለፈጸምነው በደል እግዚአብሔር ፍጹም ቸር መሐሪ ደግ አምላክ ለማማር እንደ እግዚአብሔር የሚቸኩል የለም በመጽሐፍት እንደተጻፈ። ትልቁ ችግር ግን ምንድነው? ያንን ኃጢአት ደግመን እንሰራዋለን። ከዝሙት አላቀኝ የሚል ሰው ወደ ዝሙት ከሚወስዱ ተግባራት ውስጥ ዋናዎቹ ማድረግ አለበት። ዝሙትን አንዱ የሚያበረታታው ምግብ ነው። እስኪጠግብ እየበላ መጠጥ እየጠጣ እባክህ ከዝሙት አላቀኝ ስላለ ከዝሙት አይላቀቅ። ወደ ዝሙት ህሊናን የሚያነሳሱ ፊልም ሊሆን ይችላል፣ ልቦለድ ሊሆን ይችላል። እነዚህ ነገሮች ሳያቆም ምክንያቱም ጉዳዩ የሚጀምረው ከህሊና ነው። ህሊናውን ይህን የሚያስታውስ የሚቀሰቅስ ነገር እያለ ከዚህ ጾር ስለሆነ ከነፍሱ የተጣበቀ ስለሆነ ነፃ መውጣት አይችልም። ከጸሎቱ ጋር የሚሄድ ተግባር በጣም መሰረታዊና አስፈላጊ ነው። ሰውነቴን እኔ ልጠብቀው አልችልም። ኃጢአትን ከኛ ነቅሎ የሚጠላት መንፈስ ቅዱስ ነው። እሱ ያን ካላደረገ በቀር አንድ ሰው ተጋድሎ እንኳን ቢያበዛ በቀን 2000 ቢሰግድ እስከ 11 ሰዓት አይደለም በ2 ቀን 1 ቀን ቢጾም ያለ እግዚአብሔር እርዳታ ያችን ቤት ነፍሱን ሊሰራት አይችልም።